በቴዲ አፍሮ ዘፈን የተሸበረው አገዛዝ ኢትዮሪካን አዳምጣቸዋል በሚል በመቶዎች የሚቆጠሩ ወጣቶችን አፈሰ። ታዋቂው ድምጻዊ ቴዎድሮስ ካሳሁን ኢትዮሪካ የተሰኘውን አዲስ አልበም ይፋ ማድረጉን ታኮ በ4 ኪሎ ቤተ መንግስት ውስጥ የደረሰው ድንጋጤ ወደ ለየለት የአፈሳ ዘመቻና የፕሮፓጋንዳ ጦርነት ተቀይሯል። ከሚያዝያ 8 2018 ዓ.ም ምሽት ጀምሮ የብልጽግናው አገዛዝ የጸጥታ አካላት በመዲናዋ ባደረጉት ሰፊ አሰሳ ዘፈኑን ለአመጽ መቀስቀሻና ለህዝብ መነሳሳት ተጠቅመውበታል በሚል ሰበብ በመቶዎች የሚቆጠሩ ወጣቶች ታፍሰው ወደ ፖሊስ ጣቢያ መወሰዳቸውን መሰረት ሚዲያ ዘግቧል። የብሔራዊ መረጃና ደህንነት አገልግሎት የአዲስ አበባ ፖሊስና የፌዴራል ፖሊስን ያካተተው የጋራ ግብረ ኃይል በመዲናው አዲስ አበባና አገዛዙ ሸገር ከተማ ብሎ በፈጠረው ከተማ መጠነ ሰፊ የአሰሳ ዘመቻ እያካሄደ ይገኛል። ስሜ አይጠቀስ ያሉ የመንግስት የመረጃ ምንጭ እንደገለጹት እስካሁን በፌዴራል ወንጀል ምርመራ ቢሮ 80 ወጣቶች እንዲሁም በአዲስ አበባ ፖሊስ በተለምዶ ሶስተኛ ፖሊስ ጣቢያ ተብሎ በሚጠራው ስፍራ 25 ወጣቶች በድምሩ 105 ተጠርጣሪዎች ታስረው ምርመራ እየተደረገባቸው ይገኛል። በአዲስ አበባ ጎሮ አካባቢ የሚኖር ዘመዳቸው የታሰረባቸው አንድ ነዋሪ ቤቱ ሰተት ብለው ገብተው ነው ይዘውት ሄዱት ሜክሲኮ አካባቢ ወስደው አጉሯቸዋል ሲሉ ያፈናውን አስከፊነት መስክረዋል። አገዛዙ የህዝብ አመጽ ይነሳል በሚል ከፍተኛ ሽብር ውስጥ በመውደቁ ወጣቶችን በጅምላ በማፈስ ለማሸበር እየሞከረ እንደሚገኝ ታዝበዋል። አገዛዙ የኃይል እርምጃ በመውሰድ ብቻ ሳይወሰን በቴዲ አፍሮ ኢትዮሪካ ዘፈን የተፈጠረውን የስነ ልቦና የበላይነት ለመመከት የፕሮፓጋንዳ ጦርነት ከፍቷል። ለአገዛዙ ቅርበት ያላቸው ካድሬዎችና ሙዚቀኞች የቴዲ አፍሮን ዘፈን የሚያጣጥል የአገዛዙን ትርክት የሚያሞካሽና የመልስ ምት የሚሰጥ የሙዚቃ ስራ በኤአይ የተፈበረከ እንዲዘጋጅ መመሪያ ተሰጥቷቸዋል። የእንቅስቃሴ አገዛዙ የጥበብ ስራን እንደ ጦር መሳሪያ ፈርቶ መንጋውን እያነሳሳ ነው በሚል ሰበብ በኪነ ጥበብ ሰዎች መካከል መከፋፈል ለመፍጠርና የህዝብን ስሜት ለማስቀየስ እያደረገው ያለው ከንቱ ሙከራ መሆኑን ተንታኞች ይገልጻሉ። የቴዲ አፍሮ ዘፈን ከወጣበት ሌሊት ጀምሮ በከተማዋ ባልተለመደ መልኩ ረዘም ያለ ፍተሻ ሲካሄድ ማደሩ ታውቋል። በተለይ የፊታችን ግንቦት ወር የሚካሄደውን ምርጫ ለማስተጓጎል ዘፈኑ እንደ አመጽ መቀስቀሻ ያገለግላል በሚል ስጋት አገዛዙ በመላው ከተማዋ ጥብቅ ቁጥጥር እያደረገ ይገኛል። አገዛዙ አንድን የሙዚቃ ስራ እንደ ከባድ መሳሪያ ፈርቶ ወጣቶችን ማሰሩና የፕሮፓጋንዳ ዘፈን ለመስራት መሯሯጡ ስልጣኑ በምን ያህል አደጋ ላይ እንደሚገኝና የህዝብ ድምጽ ምን ያህል እንደሚያስደነግጠው ትልቅ ማሳያ ሆኗል። በማዕከላዊ ትግራይ የተከሰተ ከባድ አውሎ ንፋስና ዝናብ በመቶዎች የሚቆጠሩ ቤተሰቦች መጠለያ አልባ አደረገ። ቀድሞውኑ በአገዛዙና በህወሓት ጦርነት ሳቢያ ከቀያቸው ተፈናቅለው በከፋ ስቃይ ውስጥ የሚገኙ ወገኖች አሁን ደግሞ ድንገተኛ የተፈጥሮ አደጋ ተደራራቢ መከራ ሆኖባቸዋል። በማዕከላዊ ትግራይ ዞን አብያዲ ከተማ የሚገኘው የተፈናቃዮች መጠለያ ጣቢያ በትናንትናው ዕለት በተከሰተ ከባድ አውሎ ንፋስና ዝናብ ከፍተኛ ጉዳት እንደደረሰበት ታውቋል። የአብያዲ ከንቲባ አቶ ተክላይ ተስፋይ ለትግራይ ቴሌቪዥን እንደገለጹት አውሎ ንፋሱና ከባድ ዝናቡ በመጠለያ ጣቢያው ላይ ከፍተኛ ውድመት አስከትሏል። በአደጋው አንድ ሙሉ ብሎክና ተጨማሪ 7 መጠለያ